የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ በድንገት ህይወታቸው እንዳለፈ ተገለጸ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ብልጽግና ፓርቲን መምረጥ ነጋችንን በዲጂታል ኢትዮጵያ ብሩህ ማድረግ ነው ሲሉ አቶ ተመስገን ጥሩነህ ገለጹ። ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ እንደቀጠለች ተገለጸ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ በድንገት ህይወታቸው እንዳለፈ ተገለጸ። አየር መንገዱን በከፊል ወደ ግል የማዛወር ወይም አክሲዮኖችን ለህዝብ ክፍት የማድረግ እቅድ እንደሌለ ተገለጸ። ስምረት ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሄዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። ለእንግዶች አቀባበል ሲባል ዝግ የሚደረጉ መንገዶች ይፋ ተደረጉ። የሰራሁበት አልተከፈለኝም በሚል በ40 ሄክታር መሬት ላይ ያለ ስንዴን በመርዝ ያጠፋው ግለሰብ በእስራት ተቀጣ። ብልጽግና ፓርቲን መምረጥ ነጋችንን በዲጂታል ኢትዮጵያ ብሩህ ማድረግ ነው ሲሉ አቶ ተመስገን ጥሩነህ ገለጹ። ብልጽግና ፓርቲን መምረጥ ነጋችንን በዲጂታል ኢትዮጵያ ብሩህ ማድረግ መሆኑን የኢፌዴሪ ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህ ገልጸዋል። በሀገር አቀፍ ደረጃ በተለያዩ ኢኒሼቲቮች የተገኙ ዘርፈ ብዙ ውጤቶችም የኢትዮጵያን የመፈጸም አቅም ማሳያ መሆናቸውንም ገልጸዋል። ብልጽግና ፓርቲ ቀጣይነት ያለውና በዲጂታላይዜሽን የታገዘ አገልግሎትን ማስፋፋትን ዋነኛ የትኩረት አቅጣጫ አድርጎ እየሰራ መሆኑን ተናግረዋል። የብልጽግና ፓርቲ የ7ኛው ጠቅላላ ሀገራዊ ምርጫ ማኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረክ ተካሂዷል። በመድረኩ ላይ መልእክት ባስተላለፉበት ወቅት አቶ ተመስገን እንደገለጹት ብልጽግና ፓርቲ ከትናንት የሚወሰዱ እሴቶች በአግባቡ በመገንዘብ ሊወረሱ የሚችሉትን አምዶች በመለየት አዋጭ የሆነውን ቀጣዩን የኢትዮጵያን ጉዞ መተለሙን ጠቆመው ይፋ የተደረገው የፓርቲው የምርጫ ማኒፌስቶ ይዘትም ይህንኑ መሰረት ያደረገ መሆኑን ተናግረዋል። ብልጽግና ፓርቲ ለዲጂታላይዜሽን በሰጠው ልዩ ትኩረት እንዲሁም በዘርፉ ባከናወናቸው ስራዎች ከፍተኛ ውጤት ማስመዝገቡን አስታውሰው አካታች የሆነ ዲጂታል የፋይናንስ ስርዓትን ከማረጋገጥ አኳያ ተጨባጭና ሰፋፊ ርብርቦችን እያደረገ እንደሚገኝ በማስታወስ ቀጣይነት ያለውና በዲጂታላይዜሽን የታገዙ አገልግሎቶችን ማስፋት ከዋነኛ የትኩረት አቅጣጫዎች መካከል እንደሆኑም ተናግረዋል። አገልግሎቶችን ዲጂታላይዝ ከማድረግ ባለፈ እርስ በርሳቸው ማስተሳሰር ተገቢ መሆኑን ገልጸው አገልግሎቶች በአንድ ማዕከል የመስጠት ጅማሮም የዚሁ ማሳያ እንደሆነም አስረድተዋል። መሶብ የአንድ ማዕከል አገልግሎት በፌዴራል ደረጃ ተግባራዊ በማድረግ አሁን ላይ አገልግሎቱን ወደ ክልልና ከተማ አስተዳደሮች ማስፋፋቱንም አስታውሰዋል። የሰው ሀብት ልማት የዲጂታል ኢኮኖሚ ዋነኛ ምሰሶ መሆኑን ገልጸው ይህንኑ ለማሳካት የ5 ሚሊዮን ኮደሮች ስልጠና መርሃ ግብር በአገር አቀፍ ደረጃ ተግባራዊ ማድረጉንም ተናግረዋል።
ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ እንደቀጠለች ተገለጸ። የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቆ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ እንደቀጠለች ተገልጿል። ለአብነትም በትናንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር አስገደ ጸበላ ደደቢት በሚባለው አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮች ተናግረዋል። ከዚህ በተጨማሪም በዛላምበሳ በኩል ወደ ትግራይ ክልል ዘልቆ በመግባት እገታን ጨምሮ ሌሎች ወንጀሎችን መፈጸም ከጀመረ ወራቶች እንደተቆጠሩም ተገልጿል። የኢቢኤስ ቴሌቪዥን ዋና ሥራ አስፈጻሚ በድንገት ሕይወታቸው እንዳለፈ ተገለጸ። የኢቢኤስ ቴሌቪዥን ዋና ሥራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተሰማ። የኢቢኤስ ቴሌቪዥን ዋና ሥራ አስፈጻሚና መስራች የነበሩት አቶ አማን ባደረባቸው ሕመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ኢቢኤስ ቴሌቪዥን አስታውቋል። የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈት የተሰማቸውን መሪር ሐዘን ገልጸዋል። የሐቅና ሳቅ ሚዲያ ዝግጅት ክፍልም ለወዳጅ ዘመዶቻቸው መጽናናትን ይመኛል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። አየር መንገዱን በከፊል ወደ ግል የማዛወር ወይም አክሲዮኖቹን ለሕዝብ ክፍት የማድረግ ዕቅድ እንደሌለ ተገለጸ። የኢትዮጵያ አየር መንገድ በቅርብ ጊዜ ውስጥ አክሲዮኖችን ለሕዝብ ክፍት የማድረግ IPO ወይም ተቋሙን በከፊል ወደ ግል የማዛወር ዕቅድ እንደሌለው የአየር መንገዱ ዋና ሥራ አስፈጻሚ ገለጹ። ሥራ አስፈጻሚው አቶ መስፍን ጣሰው እንደገለጹት ምንም እንኳ እንደ ኢትዮ ቴሌኮም ያሉ ተቋማት ወደ IPO እየገቡ ቢሆንም የኢትዮጵያ አየር መንገድ ግን አሁንም 100% በመንግስት የተያዘ ድርጅት ሆኖ ይቀጥላል ብለዋል። ስምረት ፓርቲ በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። የዲሞክራሲያዊ ስምረት ትግራይ ስምረት ይህን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጻቸው ላይ የሚጽፏቸው ጽሑፎች የግላቸው እንጂ ፓርቲውን የማይወክሉ መሆናቸውን በገለጸበት ወቅት ነው። ስምረት ባወጣው መግለጫ በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠይቋል። የትግራይን ሕዝብ ወደ መደበኛ ሕይወት የሚመልሱ መረጋጋትን የሚሰብኩ ሰላምን፣ መልሶ ግንባታንና መልሶ ማቋቋምን በሚሰብኩ ዘመቻዎች ብቻ እንዲተኮር ጥሪ አቅርበዋል። የፓርቲው አቋም በድህረ ገጹ ብቻ የሚለጠፉ መሆናቸውን ያመላከተው ስምረት በሕዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግልና በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባ አጥብቆ እንደሚያምን አጽንኦት ሰጥቷል። የፓርቲው ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች አመራሮችና አባላት በግል የማህበራዊ መገናኛ ዘዴዎቻቸው በህትመት ውጤቶችና ድረገጾች ላይ የተለያዩ ጽሑፎችን ሲያሰራጩ እንደነበር ይታወሳል። ለአብነትም አቶ ጌታቸው ረዳ ከጥቂት ቀናት በፊት በአዲስ ፎርቹን ላይ ዘለግ ያለ ሀተታ አስነብበዋል። ፓርቲው የችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈቱበት በግልጽ ያለው ነገር የለም። ለእንግዶች አቀባበል ሲባል ዝግ የሚደረጉ መንገዶች ይፋ ተደረጉ። ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ አስመልክቶ የተሽከርካሪ ፍሰቱን ለማሳለጥና ከእንግዶች አቀባበል ጋር በተያያዘ የትራፊክ መጨናነቅ እንዳይፈጠር ዝግ የሚደረጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ዑራኤል ቤተ ክርስቲያን የሚወስደው መንገድ በመሪዎች ጉባኤ ምክንያት ከዛሬ የካቲት 4 2018 ዓ.ም ጀምሮ ሙሉ በሙሉ ለተሽከርካሪዎች ዝግ የሚደረግ ይሆናል።
በተጨማሪም በሌሎች እንግዶች በሚያልፉባቸው ዋና ዋና አደባባዮችና የአጀብ መስመሮች አሽከርካሪዎች ቅድሚያ በመስጠትና የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉ በተጠቀሱት ቦታዎች ለረዥምም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም የተከለከለ መሆኑንም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተያያዘ መረጃም ሞተር ብስክሌቶች በጊዜያዊነት እንደታገዱ ተገልጿል። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። በከተማዋ የሚገኙ የሞተር ብስክሌተኞች በሙሉ ከዛሬ የካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 2018 እስከ 6 ሰዓት ድረስ ሞተር ብስክሌትን ማሽከርከር ፍጹም የተከለከለ መሆኑን ቢሮ ያሳወቀው በማህበራዊ ገጹ ላይ ነው። ክልከላው የጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን የማያካትት ሲሆን የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከተጠቀሰው ቀን ድረስ በትዕግስት እንዲጠባበቁ ቢሮ እየገለጸ ይህንን መልእክት የሚተላለፈው አካላት ላይ ጥብቅ እርምጃ የሚወሰድ መሆኑን ቢሮ አስጠንቅቋል። የሰራሁበት አልተከፈለኝም በሚል በ40 ሄክታር መሬት ላይ ያለ ስንዴን በመርዝ ያጠፋው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ የሰራሁበት አልተከፈለኝም በሚል በርካታ ሄክታር መሬት ላይ ያለ ሰብል በመርዝ እንዲጠፋ ያደረገው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላውን እንደገለጹት ተከሳሽ መሐመድ ኑሆ ጥር 27 2018 ዓ.ም ከምሽቱ 6 ሰዓት ላይ ድርጊቱን መፈጸሙን ተናግረዋል። ለድርጊቱ መንስኤ የሰራሁበት አልተከፈለኝም በማለት በ40 ሄክታር መሬት ላይ የተዘራ የስንዴ ሰብል ላይ መርዝ በመርጨት እንዲወድምና እንዲበላሽ ማድረጉን ገልጸዋል። ተከሳሹ በ40 ሄክታር መሬት ላይ የተዘራ የስንዴ ሰብል ላይ ራውንድ አፕ የተባለ አደገኛ ጸረ ሰብል መርዝ በመርጨት ስንዴው በመርዝ እንዲጠፋ ማድረጉን በማስረጃ መረጋገጡን ገልጸዋል። ፖሊስ የወደመውን የስንዴ አዝዕርት አስመልክቶ በደረሰው አቤቱታ ላይ ባደረገው የማጣራት ሥራ ድርጊቱን ተከሳሹ መፈጸሙን በማስረጃ ሊያረጋግጥ ችሏል። ፖሊስ ተከሳሹን በቁጥጥር ስር በመዋል የእምነት ክህደት ቃሉን ሲቀበል የሰራሁበት ስላልተከፈለኝ በማለት ድርጊቱን መፈጸሙን በማመኑ የምርመራ መዝገቡን አጠናቆ ለአቃቤ ሕግ መላኩን ገልጸዋል። አቃቤ ሕግም በወንጀል ሕግ ቁጥር 690 በማይንቀሳቀስ የሰው ሀብትና ንብረት ላይ ጉዳት በማድረስ ወንጀል ክስ የመሰረተበት ሲሆን በአቃቤ ሕግ የተመሰረተውን ክስ የተመለከተው የጊኒር ወረዳ ፍርድ ቤት ጥር 27 2018 ዓ.ም በዋለው ችሎት ተከሳሽ መሐመድ ኑሆ የሰውን ንብረት እንዳያገለግልና አገልግሎት እንዳይሰጥ በማበላሸቱና ጉዳት ላይ በመጣሉ በ1 ዓመት ቀላል እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላውን ተናግረዋል። አለመግባባቶችም በሽምግልናና በስምምነት መፈጸም ካልተቻለ በሕግ መፍታት ሲቻል ወደ ጥፋትና በቀል ማምራት ከሕግና ከተጠያቂነት እንደማያድን ጨምረው ገልጸዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ማስታወቂያ። በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953
444440 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ።